ዕለተ ረቡዕ ታህሳስ 29 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ ሰበር መረጃዎች ይዘን መጥተናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በአገዛዙ ጦርና በፋኖ መካከል የሚደረገው የጨበጣ ውጊያ ተባብሶ ቀጥሏል። በምስራቅ አማራ ቀጠና ፋኖ በከፈተው የማጥቃት ኦፕሬሽን የመንግስት ከፍተኛ አመራሮች እየተጠረጉ ነው። ትናንት ታህሳስ 28 2018 ዓ.ም ተከፍቶባቸው በዋለው ጥቃት ለቅሶ በለቅሶ ሆነዋል ነው የተባለው። ከፍተኛ የመንግስት አመራሮች መገደላቸው የተነገረ ሲሆን የመንግስት ኮሚኒኬሽንም የሐዘን መግለጫ እያወጣ ይገኛል። በወሎ ግንባር የተከፈተው ይህ ከባድ ማጥቃት በአማራ ፋኖ ብሔራዊ ኃይልና በአማራ ፋኖ ህዝባዊ ድርጅት የተመራ ነው። በዝርዝር ይዘነዋል፣ ተሰሙታላችሁ። የላቲን አሜሪካ ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያ ምድር ተሰምተዋል። ፕሬዝዳንት ትራምፕም ያልጠበቁት ምላሽ ተሰጥቷቸዋል። ልብ ካለህ ናና ያዘኝ እየጠበቅኩህ ነው ተብለዋል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ አሜሪካ በጎረቤት ሀገር ቬንዙዌላ ላይ የፈጸመችውን ወታደራዊ እርምጃ ተከትሎ በፕሬዝዳንት ዶናልድ ትራምፕ ላይ ጠንከር ያለ ትችት ሰንዝረዋል፣ ፎክረዋል። ይህ በእንዲህ እንዳለ አሜሪካ ግሪንላንድን ለመያዝ በሚያስችሏት አማራጮች ላይ እየመከረች መሆኑን ዋይት ሃውስ አስታውቋል። ዋይት ሃውስ እንደተናገረው የኔቶ አባል በሆነችው ዴንማርክ ስር የምትገኘውና ከፊል ራስ ገዝ የሆነችውን ግሪንላንድን የመቆጣጠር እቅድ ቅድሚያ የሚሰጠው የብሔራዊ ደህንነት ጉዳይ ነው ብሏል። ዓለም በአሜሪካ ፖለቲካ እየታመሰ ሲሆን ሩሲያ በአሜሪካ እየታደነ ያለውን ነዳጅ ጫኝ ታንከር ለማጀብ ሰርጓጅ መርከብ ማሰማራቷም ጉዳዩን ይበልጥ አጡዞታል። በዝርዝር ሁሉንም መረጃ እንመለከተዋለን። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ሊፈጸም የነበረ የግድያ ሴራ መክሸፉ ተሰማ። የቡርኪና ፋሶ ወታደራዊ መሪ የሆኑትን ካፒቴን ኢብራሂም ትራውሬን ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቱ ሀገር መንግስት አስታውቋል። ሰውየው ተደጋጋሚ ከታቀዱባቸው የሞት አፎች እያመለጡ ይገኛሉ። ከዛሬው የሞት ጥቃትስ እንዴት አመለጡ? በዝርዝር ከኛ ጋር ከቆያችሁ እናስደምጣችኋለን። የተወደዳችሁ አድማጭ ተመልካቾቻችን ከኛ ጋር እስከ መጨረሻው ከቆያችሁ ከሀገር ቤት እስከ ውጪ የያዝናቸውን አዳዲስ መረጃዎች የምናቀርብላችሁ ይሆናል። በየቀኑና በየሰዓቱ የምንለቃቸው አዳዲስ መረጃዎች እንዳያመልጧችሁ ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። በምስራቅ አማራ ቀጠና ፋኖ በከፈተው የማጥቃት ኦፕሬሽን የመንግስት አመራሮች እየተጠረጉ ነው። ትናንት ታህሳስ 28 2018 ዓ.ም ተከፍቶባቸው በዋለው ጥቃት ለቅሶ በለቅሶ ሆነዋል። የመንግስት ኮሚኒኬሽንም በፋኖ የተገደሉ አመራሮችን ለመዘከር የሐዘን መግለጫ አውጥቷል። የሐዘን መግለጫው አቶ አሚኑ አህመድ የተባሉ ከፍተኛ የመንግስት አመራር ታህሳስ 28 2018 ዓ.ም ከፋኖ ጋር በተደረገ ውጊያ ተገድለዋል ብሏል። መግለጫው ያክልና እኚህ ከፍተኛ አመራር ከዚህ በፊት የመከላከያ አባል ሆነው ያገለገሉ ሲሆን አሁን ደግሞ በመንግስት ተቋማት በኃላፊነት ሲያገለግሉ እንደነበርና ትናንት ታህሳስ 28 2018 ዓ.ም ግን በፋኖ ጥይት ተመተው ህይወታቸው እንዳለፈ ያስረዳል። ይህ በእንዲህ እንዳለ ፋኖ ዛሬ ከንጋት ጀምሮ በምዕራብ ወረዳዎች በከፈተው ማጥቃት አገዛዙ አለኝ በሚለው ኃይል ላይ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ መድረሱ ታውቋል። ይህንን ተከትሎ በብልጽግና ቤት ከወትሮ በተለየ ሁኔታ እጅግ ከፍተኛ ድንጋጤ ተፈጥሯል። በዚህም ከእኩለ ቀን ጀምሮ የደቡብ ወሎ ዞን አስተዳደር ከዞኑ ኮማንድ ፖስት አመራሮች ጋር ዝግ ስብሰባ ሲያካሂድ አምሽቷል። ከስብሰባው በኋላ ግን የዞኑ አስተዳዳሪ ሁሉን ቢናገሩት ሆድ ባዶ ይቀራል ሲል በፌስቡክ ገጹ ለጥፎ የነበረ ሲሆን ነገር ግን ከደቂቃዎች በኋላ ልጥፉን ከገጹ አንስቶታል። በሌላ በኩል የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ በተሰለፉበት የማጥቃት ኦፕሬሽን አስደማሚ ድል መጎናጸፋቸውን አሳወቁ። የአፋብሃ ምኒልክ አሃዶችና ከአፋሃድ የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ ያገዛዙ የጦር ተሽከርካሪዎችን፣ በርካታ ተተኳሽ የቡድን
የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ያገዛዙን ወታደሮች በመማረክ ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በ3 ግንባሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ የሆነው በላጎ ተወርዋሪ ሻለቃም ከአፋሃድ የተለያዩ አሃዶች ጋር በጥምረት በደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ ከትናንት ጀምሮ በከፈቱት ማጥቃት አስደማሚ ወታደራዊ ድሎችን ተጎናጽፈዋል። በአፋባሃ ምኒልክ ዕዝ አሃዶችና አፋሃድ የተለያዩ አሃዶች ጥምረት ነጻ የወጡ የቤተ አማራ ከተሞችም ይፋ ተደርገዋል። ጃማ፣ ከለላና ልጓማ እንዲሁም ደብረዘይት ከተሞች በአፋሃድ አሃዶችና በአፋባሃ ንጉስ ሚካኤል ኮር ጥምረት ነጻ ወጥተዋል። ለገሂዳ፣ ገነቴ፣ ሳይንትና ደንሳ ከተማ ደግሞ በንጉስ ሚካኤል ኮር ነጻ ሆነዋል። ተንታ አጅባርን ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ ተቆጣጥረውታል። በዚህም የሚኒልክ ዕዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ ያገዛዙን ሰራዊት ተሽከርካሪዎች ከተተኳሽና የቡድን የነፍስ ወከፍ መሳሪያዎች ጋር ማርከዋል። በክልሉ በሌሎች ግንባሮች ማለትም በጎጃም፣ በጎንደርና በሸዋ የሚደረገው ትንቅንቅም ተጠናክሮ ቀጥሏል። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ሊፈጸም የነበረ የግድያ ሙከራ መክሸፉ ተሰማ። የቡርኪና ፋሶ ወታደራዊ መሪ የሆኑትን ካፒቴን ኢብራሂም ትራውሬን ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቱ ሀገር መንግስት አስታውቋል። የሀገሪቱ የደህንነት ሚኒስቴር ከደቂቃዎች በፊት እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራውሬ ከመሪነት በተገለበጡት ወታደራዊ መኮንን በሌትናንት ኮሎኔል ፖል ሄንሪ ዳሚባ ነው። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻው ሰዓት ላይ ደርሶበታል። ሴረኞቹ የሀገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ መሐመድ ሳና ተናግረዋል። አክለው ሴራው በጎረቤት ሀገር አይቮሪ ኮስት አማካኝነት ተደግፏል ሲሉ ከሰዋል። ይህንን ክስ በተመለከተ ከኮሎኔል ዳሚባም ሆነ ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፒቴን ትራውሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በሀገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉት እስላማዊ ታጣቂ ኃይሎች ከባድ ፈተና ሆነውባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በሀገራቸውና ከሀገራቸው ውጪ ዝናን አትርፈዋል። ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ተወዳጅ ናቸው። የደህንነት ሚኒስትሩ እንደሚሉት ባለስልጣናት ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ አግኝተዋል። በቪዲዮ ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጂ በማጥመድ ፕሬዝደንቱን ለመግደል ሐሳብ እንዳላቸው ሲወያዩ ነበር ይላሉ። ቀጥሎ ደግሞ ሌሎች ወታደራዊና የሲቪል መሪዎችን ለመግደል አሲረዋል ሲሉ ይወነጅላሉ። ሳና እንደሚሉት ዳሚባ ወታደሮችና ሲቪሎችን አጣምረው ከአይቬሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ ወይም ደግሞ 125,000 የአሜሪካ ዶላር የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጥለናል፣ በርካታ ሰዎች በቁጥጥር ስር አውለናል፣ እኚህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ሳና አሁን ሁኔታው ተረጋግቷል ብለው ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡ አሳስበዋል። ምን ያክል ሰዎች በቁጥጥር ስር እንደዋሉ የሚታወቅ ነገር የለም። ሀገር ቤትና ውጭ ያሉ ተቺዎች የትራውሬ መንግስት አምባገነናዊ የተቃውሞ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎች በጅምላ የሚያስርና ሚዲያ ላይ ገደብ የጣለ ነው ሲሉ ይወቅሳሉ። ትራምፕ ያልጠበቁት ምላሽ ተሰጣቸው። ልብ ካለህ ናና ያዘኝ እየጠበቅኩ ነው ተብለዋል። የላቲን አሜሪካ ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያ ተሰምተዋል። የኮሎምቢያው ፕሬዝደንት ጉስታቮ ፔትሮ አሜሪካ በጎረቤት ሀገር ቬንዙዌላ ላይ የፈጸመችውን ወታደራዊ እርምጃ ተከትሎ በፕሬዝደንት ዶናልድ ትራምፕ ላይ ጠንከር ያለ ትችት ሰንዝረዋል። አሜሪካ የቬንዙዌላውን ፕሬዝደንት ኒኮላስ ማዱሮን በቁጥጥር ስር መዋሏን በጽኑ የተቃወሙት ፔትሮ ሰኞ ዕለት ባደረጉት ንግግር ዋይት ሃውስን በግል
በግልጽ ተፈታትነዋል። ፕሬዝደንቱ በንግግራቸው ናና ያዘኝ እዚህ እየጠበቅኩ ነው በማለት ለትራምፕ ቀጥተኛ ጥሪ አቀርበዋል። አሜሪካ በኮሎምቢያ ላይ ወታደራዊ ጥቃት ለመሰንዘር የምታስብ ከሆነ ሀገሪቱ ወደ ማያልቅ ጦርነት እንደምትገባም ፔትሮ አስጠንቅቀዋል። ፔትሮ አሜሪካኖች ቦምብ የሚጥሉ ከሆነ ገበሬዎቹ በተራሮች ላይ ወደ ሺህ የሚቆጠሩ አማጽያን ሆነው ይቀየራሉ ብለዋል። ቀደም ሲል የሽምቅ ተዋጊ የነበሩት ፔትሮ ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም ስለ እናት ሀገር ከሆነ ግን በድጋሜ መሳሪያ አነሳለሁ ሲሉ ዝግጁነታቸውን ገልጸዋል። ይህ በእንዲህ እንዳለ አሜሪካ ግሪንላንድን ለመያዝ በሚያስችሏት አማራጮች ላይ እየመከረች መሆኑን ዋይት ሀውስ አስታውቋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ወታደራዊ ኃይል መጠቀምን ጨምሮ ግሪንላንድን የሀገሪቱ አካል ለማድረግ በሚያስችሏቸው የተለያዩ አማራጮችን በተመለከተ ውይይት እያደረጉ መሆኑን ዋይት ሀውስ አስታውቋል። ዋይት ሀውስ እንደተናገረው የኔቶ አባል በሆነችው ዴንማርክ ስር የምትገኘውና ከፊል ራስ ገዝ የሆነችውን ግሪንላንድን የመቆጣጠር እቅድ ቅድሚያ የሚሰጠው የብሔራዊ ደህንነት ጉዳይ ነው። ነጩ ቤተ መንግስት ይህንን አስተያየት የሰጠው ትራምፕ የአርክቲክ ደሴትን ለመቆጣጠር ባላቸው ፍላጎት ምክንያት እየተገፋች ካለችው ዴንማርክ ጎን የቆሙ የአውሮፓ መሪዎች ለሀገሪቱ ያላቸውን ድጋፍ ከገለጹ ከሰዓታት በኋላ ነው። ፕሬዝደንት ትራምፕ ባለፈው ሳምንት መጨረሻ ላይ አሜሪካ ከብሔራዊ ደህንነት ጋር በተያያዘ ምክንያት ግሪንላንድ እንደምታስፈልጋት ደጋግመው ሲናገሩ ነበር። በትራምፕ ተደጋጋሚ አስተያየቶች ያልተደሰቱት የዴንማርክ ጠቅላይ ሚኒስትር በአሜሪካ የሚፈጸም ማንኛውም ጥቃት የኔቶ መጨረሻ እንደሚሆን አስጠንቅቀዋል። ዋይት ሀውስ ማክሰኞ ዕለት ባወጣው መግለጫ ፕሬዝደንቱና ቡድናቸው ይህንን አስፈላጊ የውጭ ፖሊሲ ግብ ለማሳካት በተለያዩ አማራጮች ላይ እየተወያየ ነው። የሰሜን አሜሪካና አውሮፓ ሀገራትን ያቀፈው ወታደራዊው ጥምረት ኔቶ አባላት መካከል አንዳቸው ላይ የውጭ ጥቃት ቢሰነዘር አገራቱ እገዛ እንደሚያቀርቡ ይጠበቃል። ማክሰኞ ዕለት 6 የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ ገልጸዋል። የዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና የዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የህዝቧ ነች፣ ግንኙነታቸውን በተመለከቱ ጉዳዮች ላይ መወሰን የሚችሉትም ዴንማርክና ግሪንላንድ ብቻ ናቸው ብለዋል። ይህ በእንዲህ እንዳለ ሩሲያ በአሜሪካ እየታደነ ያለውን ነዳጅ ጫኝ ታንከር ለማጀብ ሰርጓጅ መርከብ ማሰማራቷ ታውቋል። ሩሲያ የአሜሪካ ኃይሎች በቁጥጥር ስር ለመዋል ክትትል እያደረጉበት ላለው በአትላንቲክ ውቅያኖስ ላይ የሚጓዝ የነዳጅ ጫኝ መርከብን ለማጀብ ሰርጓጅ መርከብን ጨምሮ የባህር ኃይሏን ማሰማራቷ ተሰምቷል። በአሜሪካ ማዕቀብ የተጣለበት ነዳጅ ጫኝ ታንከር ባንዲራውን ወደ ሩሲያ ቀይሮ በአሁኑ ወቅት በአይስላንድ እና ብሪቲሽ አይልስ መካከል ይገኛል። ወደ ኢትዮጵያ በሚመልሰን ሌላ መረጃ በሕገ ወጥ ደላሎች ተታለው ከሀገር ሊወጡ የነበሩ 7900 ሰዎች መያዙን የአፋር ክልል ፖሊስ አስታወቀ። የአፋር ክልል ፖሊስ በሕገ ወጥ ደላሎች ተታለው ሕጋዊ ባልሆነ መንገድ ከሀገር ሊወጡ የነበሩ 8000 ገደማ ሰዎችን በቁጥጥር ስር መዋሉን አስታውቋል። ባለፉት 6 ወራት ብቻ 7900 ሰዎች በሕገ ወጥ መንገድ በአፋር በኩል ከሀገር ሊወጡ ሲሉ በቁጥጥር ስር መዋላቸውን ነው የክልሉ ፖሊስ ያወጣው መግለጫ የሚያሳየው። የክልሉ ፖሊስ በሕገ ወጥ መንገድ ከሀገር የሚወጡ ሰዎች መነሻቸውና መድረሻቸው አፋር ክልል አለመሆኑ ሁኔታዎችን አስቸጋሪ አድርጎብናል ማለታቸውን ነው ባወጣው መግለጫ ያስታወቀው። ቢሆንም የዝውውር መስመር ናቸው በተባሉ ቦታዎች ላይ ቁጥጥርና ፍተሻ በማድረግ በህገወጥ መንገድ ከሀገር ሊወጡ ነበር የተባሉ ሰዎች መያዛቸው እየተነገረ ይገኛል። በፖሊስ የተያዙት ሰዎች ከአፋር ክልል ውጭ የመጡት ወደ መጡባቸው ከተሞች እንዲመለሱ መደረጋቸውንም መግለጫው ያትታል። የክልሉ ፖሊስ ኮሚሽነር በአብዛኛው የህገወጥ ዝውውር መነሻዎች ከአማራ ከትግራይና ከኦሮሚያ ክልሎች መሆኑን ጠቅሰው በተለይ ከአማራ ክልል ጋር ሁኔታውን ለመቆጣጠር እየሰራን ነው ብለዋል። ማክሰኞ ዕለት ከሀገር ሊወጡ የነበሩ 85 ሰዎችን አሳፍሮ ሲጓዝ የነበረ የጭነት መኪና ተገልብጦ 22 ሰዎች መሞታቸውን መዘገባችን ይታወሳል። የግለሰቦቹ የመጨረሻ መዳረሻ በግልጽ ባይታወቅም መስመሩ በጅቡቲ አድርገው በቀይ ባህር በኩል ወደ የመን ቀጥሎም ወደ ሳውዲ አረቢያና ሌሎች የመካከለኛው ምስራቅ ሀገራት የሚጓዙ ስደተኞች የሚጠቀሙበት ነው። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ድጋሚ ይዘን እንመለሳለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።